ሰላም እንደምናላችሁልን ክብራና ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች ማን ዩናይትድ ኢንፎ ወደ እናንተ መድረሱን ጀምሯል። ዛሬ የተገናኘ ነው ማንቸስተር ዩናይትድ በቪላ ፓርክ የእሁዱ ምሽት ጨዋታ ላይ ምን አይነት ላይን አፕ ሊጠቀም ይችላል? ምክንያቱም በጣም ብዙ ተጫዋቾች ይነካካሉ አይደለ? ካስሜሮ በ5 ቢጫዎች ምክንያት በቅጣት በዚህኛው ጨዋታ ላይ አይኖሩም። ሶስቱ የአፍሪካ ዋንጫ ተሳትፎ ያለባቸው ናስር ማዝራዊ እንዲሁም አማድ ዲያሎና ብራያን ምቤሞ አይኖሩም። ስለዚህ በቋሚ አሰላለፍ ሊሰለፉ የሚችሉ 4 ተጫዋቾች አይኖሩም። ስለዚህ ብዙ ነገሮች ይነካካሉ። ቤንጃሚን ሴስኮ እርግጥ ወደ ላይን አፕ ይመለሳል፣ ግን በጣም ብዙ ነገሮች ይምታታሉና ምን አይነት አሰላለፍ ሊጠቀም ይችላል ብለን 3 ኦፕሽኖችን አዘጋጅተናል። ስትሬት ስዋፕ፣ ናሮ 433 እና ዋይልድ ካርድ ኦፕሽን የሚባሉ 3 ላይን አፖችን አዘጋጅተናል። ሶስቱንም ታድምጡን ዘንድ እንጠይቃለን። አብራችሁን ስለምትቆዩ ጊዜያችሁን ስለምትሰጡን ሀሳብ አስተያየቶቻችሁን ደግሞ የኮሜንት ባሩ ላይ ስለምታሰፍሩልን ከልብ ነው የምናመሰግነው። ቪዲዮውን ስትጀምሩ ገና ላይክ አድርጋችሁ ጀምሩ። እሱ ብዙ ሰዎች ጋር መድረስ እንድንችል አልጎሪዝሙ ይረዳናል ማለት ነው። ወደ ዌስት ሚድላንድ የሚያቀነው ማንቸስተር ዩናይትድ በበርሚንግሃም በቪላ ፓርክ ምን አይነት ላይን አፕ ይኖረዋል? በጣም ኢንተረስቲንግ ጉዳይ ነው። እሱን ነው ዛሬ ለመቃኘት የምንሞክረው ማለት ነው። ከመሸጋገሪያ ሙዚቃ በኋላ ማን ዩናይትድ ኢንፎ ወደ እናንተ መድረሱን ይጀምራል። ከሰሞኑ እንግዲህ በማንቸስተር ዩናይትድ ቤትና በካሪንግተን ጥቂት መነጋገሪያ ርዕሰ ጉዳዮች በዛ ብለው ነበረ። ለምሳሌ አንደኛው የብሩኖ ፈርናንዴዝ ለፖርቹጋል ሚዲያ ያደረገው ለካናል 11 ያደረገው ኢንተርቪው ነበር። ከወራት በፊት ነው ኢንተርቪው የሰጠው፣ ግን የወጣ አሁን ነበርና ብዙ መነጋገሪያ ነበር። በተለይ ደግሞ ክረምት ላይ በነበረው የአሊላል ዝውውር ላይ ማንቸስተር ዩናይትድ የነበረበት ጣልቃ ገብነት በጣም ብዙ እንዳበሳጨው የገለጸበት ነበረ። ያ ማለት የቡድኑ ሰዎች እንዲለቅ ቀጥታ ፍላጎታቸውን አላሳዩም፣ ግን ያንተ ውሳኔ ነው በማለት እንዲቆይም እንዲለቅም ምንም አይነት ፑሽመንት ወይም ደግሞ ጫና እንደማያሳድሩበት የተናገሩበት መንገድና ተፈላጊነቱ ላይ ጥያቄ ምልክት እንዲገባ ያደረጉበት መንገድ ብዙ እንዳበሳጨው እና ለማንቸስተር ዩናይትድ ሁሉንም ነገር እንደሰጠ መጥፎም ጥሩም ሊጫወት ይችላል፣ ግን ሜዳ ውስጥ ሁሉም ነገር እንደሰጠና ያ ይገባው እንዳልነበር በብስጭት የተናገረበት ኢንተርቪው ከሰሞኑ ወጥቶ በብዙ ሚዲያዎች ውስጥ መነጋገሪያ እንደነበረ ማውሳት ይቻላል። ጥቂት ያነጋግራል። እናም የማንቸስተር ዩናይትድ ሰዎች እሱን የያዙበት መንገድና በዛ መንገድ አናግሮት ከሆነ ልክ እንዳልነበረ የሚያሳይ ይመስለኛል። ሁለተኛው የማይኑ ወንድም ቦርንሞዝ ጋር በነበረው የፕሪሚየር ሊግ ጨዋታ ላይ ስለ ማይኑ የሚገልጽ ወይም ደግሞ ማይኑ ነፃ እንዲወጣ የሚገልጽ ቲሸርት ለብሶ በግልጽ ታይቶ ነበር። ማይኑም ያን የወንድሙን ጉዳይ ወይም የወንድሙን ድርጊት ላይክ አድርገው ተመልክተናል። ኮሜኑ እንግዲህ በዚህ ክረምት አዲስ ነገር ካልተፈጠረ በዚህ ጥር አዲስ ነገር ካልተፈጠረ ከማንቸስተር ዩናይትድ የመልቀቅ ዕድሉ ሰፊ ነውና እሱ መነጋገሪያ ነበረ። ወንድሙ ያደረገው ድርጊት ልክ አይመስልም አሰልጣኙ ላይ ጫና ከማሳደር አንፃር፣ ግን ደግሞ ማይኑም ደግሞ በግልጽ የሚታይ የጨዋታ እጥረት እንዳጋጠመው ማንሳት ይቻላል። ማይኑ ኖርማል ተጫዋች አይደለም። ምክንያቱም ከብሪቴን በጣም አስደናቂ ታለንቶች ውስጥ እንደ አንዱ ነው። ገና ከዚህ እድሜው ለጋ ከነበረበት ከ2 ዓመታት በፊት እንኳን የእንግሊዝ ብሔራዊ ቡድን ዋና ተጫዋች እንደነበር ይታወሳል። ለአውሮፓ ዋንጫ ፋይናል የተጫወተ አይነት ተጫዋች ነውና ያ ክላስነቱን አጧል አሁን። እናም እሱም መነጋገሪያ ነበሩን። ከዛ በላይ ትልቁ መነጋገሪያ ማንቸስተር ዩናይትድ እሁድ በቪላ ፓርክ ጨዋታ ያደርጋል። እሁድ የሚኖረው ብቸኛው የፕሪሚየር ሊግ መርሃ ግብር የማንቸስተር ዩናይትድ ነው። እንግዲህ ጥቂት አነጋጋሪ ነው። እንግዲህ ማንቸስተር ዩናይትድ የሚያደርጋቸው ጨዋታዎች ማለት ሰኞ ብቻውን ይጫወታል። ለብዙ ጊዜ እሁድ ደግሞ ሲጫወት እንዲሁ ሌሎች የፕሪሚየር ሊግ መርሃ ግብሮች አይኖሩም። ብቻውን ነው ጨዋታው የሚያከናውነው ማለት ነው። በጣም ግራ ይገባል። እናም እሁድ ወደ ዌስት ሚድላንድ ያቀናል ከቪላ ፓርክ ጋር በበርሚንግሃም ለመጫወት። እናም በዚህኛው ጨዋታ ሊኖረው የሚችለው ላይን አፕ ግን ከሁሉም በላይ ኢንተረስቲንግ እና የሚጠበቀው ጉዳይ ነው። እንግዲህ በጨዋታው ላይ ካስሜሮ አይኖርም። በ5 የፕሪሚየር ሊግ ቢጫዎች ምክንያት በድምር ባገኛቸው ቢጫዎች ምክንያት ለዚህኛው ጨዋታ አይኖርም። የእሱ አለመኖር ሌላው ትልቁ ራስ ምታት ነው። በቦርንሞዝ ጨዋታ 4-4 ሲጠናቀቅ ናስር ማዝራዊ ኦልሬዲ አልነበረም፣ ግን በአሁኑ የቪላ ጨዋታ ላይ አማድ እና ብራያን ምቤሞ ወደ አፍሪካ ዋንጫ በማምራታቸው ምክንያት አይኖሩም። ስለዚህ ብዙ ነገሮችን መገመት ይቻላል። ሩበን አሞሪም ለዚህኛው ጨዋታ ምን አይነት ላይን አፕ ሊጠቀም ይችላል? ሳንጠብቀው ወጣት ተጫዋቾችን ወደ ላይን አፕ ያመጣል ወይስ የሚለው በጣም የሚጠበቅ ነው። እስኪ እኛ የገመትናቸውን ላይን አፖች ወደ እናንተ እናቅርብ። 3 ላይን አፖችን ነው ለመዳስ ምን ሞክረው ማለት ነው። የመጀመሪያው ስትሬት ስዋፕ ነው። ቦታን በቦታ ለመተካት መሞከር ማለት ነው። ምንም አይነት የፎርሜሽን የታክቲክም ለውጦች ሳይኖሩ ቦታን በቦታ ለመተካት መሞከር ማለት ነው። በዚህ ውድድር ዓመት ከማንቸስተር ዩናይትድ በጣም ጥሩ ተጫዋቾች አንዱ ካስሜሮ ነው። ምክንያቱም
ካስሜሮ በስኳዱ ውስጥ መኖሩ ብቻ ሳይሆን ሜዳ ውስጥ ሲኖርና ሳይኖር ልዩነቱ ከፍ ያለ ነው። እሱ ተቀይሮ በሚወጣባቸው ከ60 ደቂቃ በኋላ ማንቸስተር ዩናይትድ የሚኖረው መበታተን ከፍ ያለ እንደሆነ ማንሳት ይቻላልና እሱን በማኑ ኡጋርቴ ቀጥታ ስዋፕ ማድረግ እና ማኑ ኡጋርቴን ከብሩኖ ፈርናንዴዝ ጋር ማጣመር ስትሬት ስዋፕ ነው። ቀጥተኛ የሆነ ቦታ በቦታ መተካት ማለት ነው። ዳሎት ከሰሞኑ በግራ ዊንግ ባክ ጥሩ የተጫወተ ነው። ዶርጉን እዛ ቦታ አስገብቶ ዳሎትን የአማድ ቦታ ላይ ማምጣት ይሄኛው ስትሬት የሆነ ስዋፕ ነው። ማውንት ቀይ ላይ ነበር የምንጫወተው ከብራሂም ምቤሞ ቦታ ላይ ማውንትን ማድረግ፣ ኩኛን የማውንት ቦታ ላይ ማድረግ፣ ሴስኮን ወደ ቋሚ አሰላለፍ ውስጥ ማምጣት ይሄኛው የምንጠብቀው ላይን አፕ ነው። እንግዲህ ሴስኮ የፊት መስመር ተጫዋቾቹ በሌሉበት ሰዓት መመለሱ በጣም ትልቅ ጉዳይ ነው። እሱም ደግሞ ባይኖር ነገሮች በጣም ከባድ የሆኑ ነበር። በተለይ ደግሞ ተጣዋቂ ተጫዋች ኦፌንሲቭ ተጫዋች ማግኘት በጣም አስቸጋሪ ነበር። ይሄኛው ስትሬት ስዋፕ ብለን ያሰብነው ነው እንግዲህ ቀጥተኛ የሆነ በቦታቸው መቀየር ማለት ነው። ሁሉንም ለማንበብ ስክሪናችሁ ላይ እየተመለከታችሁ ይሆናል ብዬ አስባለሁ። ወይም ደግሞ ተምኔሉ ላይ መጀመሪያ ገና ቪዲዮን ስትከፍቱ ተምኔሉ ላይ ታችሁታል። የመጀመሪያው ላይን አፕ ሴለሜንስን በግብ ጠባቂነት ይለናል። ሌኒ ይሮ፣ አይደን ሄቨን፣ ሉክ ሾ ይኖራሉ ብለን እናስባለን። ከዛ በኋላ ሁለቱን ቻናሎች በዳሎትና ዶርጉ መጫወት፣ አማካኙን በኡጋርቴና በብሩኖ ፈርናንዴዝ መጫወት፣ ማውንትና ኩኛ ሁለቱ 10 ቁጥሮች ነው ሴስኮን መጠቀም ማለት ነው። እንግዲህ ሁለቱ አንድ ታክቲካዊ ላይ ጥቂት ኦሪየንቴሽን የሚኖረው የማውንት ከቀኝ 10 ከግራ 10 ቁጥር ወደ ቀኝ 10 ቁጥር መምጣት ማለት ነው። በዚህኛው ቦታ ላይ እንዴት ይጫወታል የሚለው ጥቂት ኢንተረስቲንግ የሆነ ጉዳይ ሊሆን ይችላል። ከበደው ወይ ይከብደዋል ወይስ አይከብደው የሚለው ጉዳይ ማለት ነው። እዚህ ቦታ ላይ ብዙ ተመልክተ ነው ስለማናቅ ብዙ ጊዜ ሲጫወት ከግራ 10 ቁጥር የሚነሳ አይነት ተጫዋች ስለሆነ ማለት ነው። በቡድኑ አጫወት መንገድ ግን ብዙ ለውጦችን አይፈጥንም። ሁለተኛው እንግዲህ ያሰብነው ላይን አፕ ናሮ 433 ጥልቅ ሚና ያለበት 433 ማለት እንግዲህ ማይኑን ወደ ላይን አፕ መመለስ ይቻላል። ኡጋርቴ ይኖራል። ብዙ ጥያቄዎችን ምላሽ መስጠት ይቻላል። የማንቸስተር ዩናይትድን በባክ ፎር የመጫወት አዝማሚያም ደግሞ ማግኘት ይቻላል። እንግዲህ ከቦርንሞዝ ጋር በነበረው ጨዋታ ላይ የቴሌቪዥን ስክሪኑ ማንቸስተር ዩናይትድን 3-4-3 አድርጎ ያሳይ እንጂ ማንቸስተር ዩናይትድ ዴፊኒትሊ በሚታይ ደረጃ በባክ ፎር ነው የተጫወተ። ሌኒ ይሮን እንደ ፉል ባክ አድርጎ ነው የተጫወተ። አማድን ደግሞ እንደ ዊንግ ባክ ሳይሆን እንደ መስመር አጥቂ አድርጎ ነበር የተጫወተ፣ እንደ መስመር ተጫዋች ማለት ነው። ስለዚህ አሁን በድጋሚ በዛ ላይን አፕስ ለመምጣት መሞከር ማለት ነው። በዚህ ላይን አፕስ ሲመጣ የማል ተከላካዮች ዮሮና ማርቲኔዝ ይሆናሉ። ማርቲኔዝን ወደ ላይን አፕ መመለስ ማለት ነው። ሾና ዳሎትን ደግሞ ፉል ባክ ማድረግ፣ ዊንግ ባክ አይደለም ፉል ባክ ደንበኛ ቀኝና የግራ መስመር ተከላካዮች ማድረግ ማለት ነው። ከዛ በኋላ ኡጋርቴን ብቻውን 6 ቁጥር ላይ ማስቀመጥና ከሁለት ጥልቅ አማካኞች ጋር ማጫወት ከብሩኖ ፈርናንዴዝና ከማይኑ ጋር ማጫወት ማለት ነው። እርግጥ ብሩኖ ፈርናንዴዝና ማይኑ በጥልቅ ሚና ማጫወት ይችላል፣ እንዲሁም ደግሞ በጣም ወደፊት ገፋ አድርጎ ማጫወት ይችላል። ማንቸስተር ዩናይትድ ማጥቃት ሲፈልግ ሁለቱም ከፍ ባለው ሃፍ ስፔስ ላይ 10 ቁጥር ሆኖ መጫወት ይችላሉ፣ በጣም ከፍ ባለው ማለት ነው። ስለዚህ የመስመር ተጫዋች አይኖሩም፣ ሁለት 10 ቁጥሮች መጠቀም ማውንትና ኩኛን አሁን ሲቲ እንደሚጠቀመው ማለት ነው። ማውንትና ኩኛን እንደ መስመር ተጫዋች ሳይሆን እንደ 10 ቁጥር መጠቀም፣ ከዛ በኋላ ሴስኮን ከነሱ ጋር ማድረግ ማለት ነው። ይሄኛው ይሆናል። ይሄኛው አሰላለፍ አንዱ የሚጎደው ነገር በቻናሎች ላይ የሚሮጡ በቂ ተጫዋቾች አይኖሩም። ዳሎትና ሾው ቶሎ ቶሎ እንዲመጡ ማድረግ ደንበኛ ፉልባክ ስለሆኑ አስቸጋሪ ይሆናል በማጥቃት ላይ ቶሎ ቶሎ እንዲሳተፉ ማለት ነው። ምክንያቱም ሴንተር ባኮች ሁለት ብቻ ስለሚሆኑ በቂ ሴንተር ባክ ስለማይኖር ማለት ነው። አስቸጋሪ ሊያደርገው ይችላል፣ ግን ደግሞ በጣም ኦፌንሲቭ ይሆናል። ይሄኛው በጣም ለማጥቃት የሚመች አይነት ኦፌንሲቭ ላይን አፕ ይሆናል ማለት ነው። በመጨረሻ ዋይልድ ካርድ ኦፕሽን ነው፣ የሆኑ ነገሮችን ማምታታት መቀየር ማለት ነው፣ ሙሉ በሙሉ ማለት ነው። ስክሪናችሁ ጋር እንደምትመለከቱት የሶስተኛ ላይ የምንጠቀም ዋይልድ ካርድ ኦፕሽን የምንለው ምን አይነት ላይን አፕ መሰላችሁ? ማርቲኔዝን ወደ አማካኝነት ማምጣት ሊቻን ማለት ነው። እንግዲህ አሞሪም ይሄን ነገር ያደርገው አያደርገው ወይም ለዚህ ጉዳይ ሬዲ ይሁን አይሁን አላውቅም፣ ግን ሬዲ አይመስለኝም እንደዚህ አይነት ድራማቲክ የሆነ ላይን አፕ ለመጠቀም ማለት ነው። ግን በአያክስ አምስተርዳም ከኤሪክ ቴን ጋር ሊሳንድሮ ማርቲኔዝ በአማካይ ስፍራ ላይ ተጫውቶ ያውቃል። ስለዚህ እሱን ወደ አማካይ ማምጣት ማለት ነው። ማይኑን ማይተማመንበት ከሆነ ማይኑን መተማመን በጣም አስቸጋሪ ስለሆነ ማለት ስለዚህ በባክ ፎር መጫወት ዮሮና ሄቨንን አማካይ ማለት ሴንተር ባክ ማድረግ ሌኒ ይሮንና አይደን ሄቨን ሴንተር ባክ ማድረግ ሁለቱ ፉል ባኮች ሾና ዳሎትን ማድረግ ከዛ በኋላ የአማካይ ስፍራ ላይ ማርቲኔዝን ማጫወት ከዛ በኋላ ሁለቱ 8 ቁጥሮች ማይኑና ፈርናንዴዝን ማድረግ ማለት ነው። ሁለቱ 8 ቁጥሮች ከዛ በኋላ ማውንትና ኩኛን 10 ቁጥር ሳይሆን የመስመር አጥቂ ማድረግ ከመስመር የሚነሱ ኢንቨርት የሚያደርጉ ማድረግ ሁለቱ ይለያያል። ባይዘው ቅድም
ማውንትና ኩኛን ከሴስኮ ጀርባ ላይ አሰልፌያለሁ። አሁንም ማውንትና ኩኛን ከሴስኮ ጀርባ ላይ አሰልፌያለሁ። ግን ሁለቱ ላይናፕ በጣም ይለያያል። ጥቂት ለማብራራት የቅድሙ መጀመሪያ የተመለከታችሁ ላይናፕ ማውንትና ኩኛን ስክሪናቸው የተመለከታችሁት ከነበረ መልሳችሁ እዩት። 10 ቁጥር ነው፣ 2 ቁጥር መጠቀም ማለት ነው። 2 ቁጥር መጠቀም እና ምን ይሆናል የላይናፑ ቅርጽ በ2 ቁጥር ማንቸስተር ዩናይትድ ሲጠቀም 2 ቁጥሮችን ሲጠቀም ከአጥቂው ጀርባ ላይ የሚያጠቁት ከአጥቂው ጀርባ ላይ ሴንተሩን የቦክሱን ቦታ ነው። ሁለቱም ግን ወደ ዋይድ ስናወጣቸው ማውንትና ኩኛን ወደ ዋይድ ስናወጣቸው ወደ መስመሮች ስናወጣቸው ግን የመስመር ተከላካዮችን ማገዝ ይችላሉ ማለት አማካኞችን ሲሆን የመስመር ተከላካዮችን ማገዝ ይችላሉ። 10 ቁጥር ሲሆን አማካኞችን የሚያገዙ የመስመር ተከላካዮች ኩኛ ሾውን ያግዛል፣ ማውንት ዳሎትን ያግዛል ማለት ነው። ይሄኛው አሪፍ ይሆናል። ግን ደግሞ እዚሁ ጋር 5 ማድረግም ይቻላል። 5 ተከላካይ ዮሮ ማርቲኔዝና ሄቨንን መጠቀም ዳሎትና ሾን ዊንግ ባክ ማድረግ ማይኖና ፈርናንዴዝን በዳብል ፒቮት በ6 ቁጥር ሚና ላይ ማጫወት ማውንት ሴስኮና ኩኛን መጠቀም ማይኖና ፈርናንዴዝ እንዳይረበሹ ሁለቱም በጥልቅ 6 ቁጥር ሚና 8 ቁጥሮችን መጠቀም ከባድ ስለሚሆን ሁለቱም ትክክለኛ ቦታቸው ስላልሆነ ማለት ነው። 8 ቁጥሮችን በጥልቅ 6 ቁጥር መጠቀም ከባድ ሲሆን ሊቻን በኢንቨርትድ ወደ እነሱ እየተጠጋ ወደ ሴንተር ባኮችም እየተጠጋ እንዲጫወት ማድረግ ማለት ነው። እነዚህ 3 ሚናዎች ሩበን አሞሪም ሊጠቀምባቸው ይችላል ብለን ያሰብናቸው ናቸው። እንግዲህ እንዴት ይጫወታል በጣም ኢንተረስቲንግ ነው። የእሱን ላይናፕ ለመመልከትና በምን አይነት የጨዋታ አቀራረብ ከቪላ ጋር ይጫወታል የሚለውን ለመመልከት አጓጊ ነው። ግን እኛ እንደ ቀድመን በምን አይነት ቅርጽ ይጫወታል የሚለውን በዚህ መንገድ አዘጋጅተናል። ነገ በፕሪማች ሪቪው እንዲሁ እንገናኛለን። ቪላ ለማንቸስተር ዩናይትድ እንዴት አይነት መልክ ይኖረዋል የሚለውን ደግመን ለማየት እንሞክራለን። አብራችሁ ስለነበራችሁት ከልብ እናመሰግናለን። ቪዲዮአችንን እንዴት ተመለከታችሁት? ዝግጅታችን እንዴት ተመለከታችሁት? ጻፉልኝ። መልካም ቀን፣ መልካም ውሎ።